የዛሬ ትምህርታችን ኮኦርዲኔት ኮቫለንት ቦንድ ነው። 5.34 ኮኦርዲኔት ኮቫለንት ቦንድ ወይም ዳቲቭ ቦንድ ይባላል። ባለፈው አዮኒክ ቦንድ አይተናል፣ ኮቫለንት ቦንድ አይተናል። ዛሬ ደግሞ ኮኦርዲኔት ኮቫለንት ቦንድ ምን ማለት ነው? ዳቲቭ ቦንድ is type of covalent bond where both shared electrons come from the same atom. The shared electrons come from the same atom. ይሄ ማለት ምን ማለት ነው? ኤሌክትሮኖቹ ሁለት ኤሌመንቶች ሪአክት ሲያደርጉ ወይም ሁለት አተሞች ሪአክት ሲያደርጉ ኤሌክትሮኖቹ ከአንደኛው አተም ነው የሚመጡት። አሁን አዮኒክ ቦንድ ላይ ካየን ፉል ኦፍ ኮምፕሊት ትራንስፈር ኦፍ ኤሌክትሮን አለ ብለናል። ከአንዱ ወደ አንዱ ኤሌክትሮን ትራንስፈር ያደርጋል። ኮቫለንት ቦንድ ላይ ደግሞ ከዚህ በፊት ባለው ቪዲዮአችን ሁለቱም አተሞች ኤሌክትሮን ሼር አድርገው ነው ምን የሚሰሩት? ኮምፓውንድ ፎርም የሚያደርጉት፣ ቦንድ ፎርም የሚያደርጉት። አሁን እዚህኛው ላይ ግን ኮኦርዲኔት ኮቫለንት ቦንድ ላይ ስንመጣ ግን ቦንድ ፎርም ለማድረግ ኮምፓውንድ ፎርም ለማድረግ የሚጠቀሙትን ኤሌክትሮን አንደኛው አተም ብቻ ነው የሚሰጠው። አሁን እዚህ ጋር ኤግዛምፕል አለን። አሞኒያ አንድ ኮምፓውንድ ነው፣ ከሃይድሮጅን አየን ጋር ሪያክት ያደርጋል። አሁን እነዚህ ሁለቱ ሪያክት ሲያደርጉ ለምሳሌ በኮቫለንት ከዚህ በፊት ባየነው ታይፕ ቢሆን ኖሮ ኮቫለንት ቦንዲንግ ፎርም ሲሆን ከሃይድሮጅንም ከአሞኒያም ኤሌክትሮን ሼር ይደረጋል። ነገር ግን ኮኦርዲኔት ኮቫለንት ቦንድ ከሆነ ግን ከአንደኛው ብቻ፣ አሁን ከአሞኒያ ነው። አሞኒያ ኤሌክትሮን ሼር ያደርግና ሃይድሮጅን አየንን ይወስደዋል። እንዴት ነው የሚሆነው? እዚህ ጋር ቆይ እንየው እስቲ። አሞኒያ ሎን ፔር አለው። ሃይድሮጅን ቦንድ 3 ሃይድሮጅን አሉት እላዩ ላይ። አሁን ከሃይድሮጅን ጋር ሪአክት ሲያደርግ እዚህ ጋር ሃይድሮጅን አለን፣ ሃይድሮጅን አየን። ይሄ ሎን ፔር ቀጥታ ሃይድሮጅን አየንን ምን ያደርጋል? ይወስደዋል። ቀስቱ ወደ ሃይድሮጅን ነው የሚሆነው፣ ከሎን ፔሩ ወደ ሃይድሮጅን። ከዛ ምን ይሆናል? ቀጥታ ናይትሮጅኑ ላይ ስንት ሃይድሮጅን ይኖራል? 4 ሃይድሮጅን። እዚህም ጋር ሃይድሮጅን ይኖራል፣ ሃይድሮጅን ይኖራል፣ ሃይድሮጅን ይኖራል። ከዛ ናይትሮጅኑ +1 ይሆናል። ፎርማል ቻርጁ +1 ይሆናል። ይሄ ምን ይሆናል? NH4 አሞኒየም አየን። NH4 አሞኒየም አየን እንለዋለን። NH4 ፕላስ ቻርጅ አለው። ይሄ ፎርሜሽን ኮኦርዲኔት ኮቫለንት ቦንድ ፎርሜሽን አለው። ለምንድን ነው ኮኦርዲኔት ኮቫለንት የተባለው? ከናይትሮጅን ነው ኤሌክትሮኑ የተወሰደው። ሃይድሮጅን ምንም ኤሌክትሮን የለውም። ሃይድሮጅን አየን ማለት 0 ነው። እዚህ ጋር ፕላስ ማለት ሉዝ አድርጓል ማለት ነው። ሃይድሮጅን አንድ ኤሌክትሮን ነው ያለው፣ ያንንም ሉዝ አድርጓል። ስለዚህ እዚህ ጋር ናይትሮጅን ሎን ፔር ስላለው በዚህ ሎን ፔሩ ማንን ይስባል? ሃይድሮጅንን ይስባል። ከዛ ይጣበቁና ይሄንን ኮምፓውንድ ፎርም ያደርጋሉ፣ አሞኒየም አየንን ፎርም ያደርጋሉ ማለት ነው። ኤግዛምፕል 2 ላይ ፎርሜሽን ኦፍ ሃይድሮኒየም አየን H3O+። ይህም በተመሳሳይ ነው። አሁን ውሃ አለን እዚህ ጋር ውሃ 2 ሃይድሮጅን ላዩ ላይ አሉት፣ ሎን ፔሮች አሉት። ከሃይድሮጅኖቹ ውጭ ሎን ፔሮች አሉት ኦክሲጅኑ። አሁን ሃይድሮጅን ልክ እንደ ቅድሙ አሞኒያ ላይ እንዳየነው በአንዱ ሎን ፔር ምን ያደርገዋል? ኦክሲጅን ይስበዋል፣ ሃይድሮጅንን ይስበዋል። ሃይድሮጅን ምንም ኤሌክትሮን የለውም። ፕላስ ማለት ሉዝ ማለት ነው፣ ውስጡ ባዶ ነው። ይስበውና ምን ይሆናል? ኦክሲጅን 3 ሃይድሮጅን ይኖረዋል። ሃይድሮጅን ስንት ይኖረዋል? 3 ሃይድሮጅን ይኖረዋል። አንድ ሎን ፔር አለው። ከዛ ቻርጁ ፕላስ ይሆናል። ፎርማል ቻርጁ ወንሳይ ነው። ሴንትራል አተሙ ቻርጁ ምን ያህል እንደሆነ መታወቅ አለበት። ሌላ ሪያክሽን በሚያከናውንበት ጊዜ ኤሌክትሮን ዲፊሸንት ነው ኦር ኤሌክትሮን ጌይንድ ነው የሚለውን ማወቅ እንድንችል አሁን ኦክሲጅን ፎርማል ቻርጁ ፕላስ ነው።
ናይትሮጅን ሴንትራል አተሙ ማለት ነው። ፎርማል ቻርጁ +1 ነው። ሶስተኛው ጋር ብንመጣው ዘ ሪአክሽን ኦፍ አሞኒያ ዊዝ ቦሮን ትራይፍሎራይድ። ኦኬ ቦሮን ትራይፍሎራይድ ማለት ይሄ ነው። አሞኒያ ይሄ ነው። ሁለቱ ሪአክት ሲያደርጉ ተመሳሳይ ነው። ይሄም አሞኒያ ሎን ፔር አለው፣ ሃይድሮጅኖች ላይ ያሉት ከሃይድሮጅኑ ውጭ ሎን ፔር አለው። ቦሮን ትራይፍሎራይድ ግን ምንም አይነት ሎን ፔር የለውም። 3 ሃይድሮጅን አለው፣ ምንም አይነት ሎን ፔር የለውም፣ ኤሌክትሮን የለውም፣ ትርፍ ኤሌክትሮን። ስለዚህ ይሄ አሞኒያ ቦሮንን እንደዚህ አድርጎ ሴንትራል አተሙን አታክ ያደርገዋል፣ ወደ ራሱ እንዲመጣ ያደርገዋል። ቀስቱን ኤሌክትሮን ካለበት ወደ ኤሌክትሮን ዴፊሽንት ወደ ሆነው ነው። ይሄ ምን ይሆናል? እዚህ ጋር እንዳየነው H3NBF3 ይሆናል ማለት ነው። ይሄን ኮምፓውንድ ይሰጠናል። በሌላ አባባል እነዚህ ሁለቱ ናቸው የሚጣበቁት። ስትራክቸሩ እንደዚህ ከሳል ነው። እዚህ ጋር ቦሮን ይኖረናል፣ ሃይድሮጅን ሃይድሮጅን፣ እዚህ ሃይድሮጅን፣ እዚህም 3 ሃይድሮጅን ይኖረናል አሞኒያ ላይ ያለ። ይሄ ኤሌመንት ይመጣል ማለት ነው። በምን አይነት ፎርም ነው? በኮኦርዲኔት ኮቫለንት ቦንድ ፎርሜሽን። ኮኦርዲኔት ኮቫለንት ቦንድ ፎርሜሽን ሲሆን ኤሌክትሮን ከአንደኛው አተም ኤሌክትሮን ይወጣል፣ ሌላኛውን አተም ስቦ ይይዘዋል እንጂ ሼር አያደርጉ። ፎርማል ቻርጃቸውን ግን እዚህ ጋር ካልኩሌት ማድረግ ያስፈልጋል። ለምሳሌ አሁን አሞኒየም አይን፣ ይሄ አሞኒየም አይን ነው የምንለው። እቺ ፕላስ ቻርጅ +1 ነው የምታሳየው፣ ፎርማል ቻርጅ ማለት ነው። ፎርማል ቻርጅ ሴንትራል አተሙ ናይትሮጅን +1 ነው። ይሄ እንዴት ሊሆን ቻለ? ናይትሮጅን ቫለንስ ኤሌክትሮኑ ስንት ነው? 5። ፎርማል ቻርጅ ካልኩሌት ስታረጉ ፎርማል ቻርጅ ኢኳል ቱ ቫለንስ ኤሌክትሮኑን ትወስዳላችሁ። ቫለንስ ኤሌክትሮኑን ከወሰድን በኋላ ቦንድ እዚህ ላይ ያለው ስንት ነው? ኤሌክትሮኖቹ 1 2 3 4 ቦንድ ከሰራ በኋላ ያለውን ኤሌክትሮን ስንወስደው ስንት ነው? 4። ስለዚህ ስንት ይሆናል? +1 ማለት ነው። 4 ኤሌክትሮን አይደለም? 1 2 3 4 ቦንድ ሲያደርግ በእያንዳንዱ ቦንድ ላይ አንዳንድ ሎን ፔር አለ። በእያንዳንዱ ሎን ፔር ላይ ደግሞ የናይትሮጅን አንዳንድ ኤሌክትሮን አለ። ለምሳሌ የኦክሲጅንን ፎርማል ቻርጅ ብንሰራ እዚህ ጋር ፎርማል ቻርጅ የኦክሲጅን ስንት ይሆናል? ፎርማል ቻርጅ ኦክሲጅን ፕላስ ነው ብያቸዋለሁ። ቫለንስ ኤሌክትሮኑ ስንት ነው? 6 ማይነስ ቦንዱ ስንት ነው? እዚህ ጋር 1 2 3 3 ቦንድ አለው። ከዛ ሎን ፔር ደግሞ ስንት አለው? 2 ኤሌክትሮን አለው። ዛት ሚንስ 5 ይሆናል ማለት ነው። ይሄ ስንት ይሆናል? +1። ፎርማል ቻርጅ እዚህ ላይ ማስቀመጣችን ለኬሚካል ሪያክሽኑ በጣም ወሳኝ ነው። ኤሌክትሮን ዴፊሽንት አለው ኦር ኤሌክትሮን ጌን አለው የሚለውን ማወቅ አለብን። ይሄ ኮምፓውንድ ከሌላ ጋር ሪያክት ሲያደርግ ዛሬ ያየነው ተማሪዎች ኮኦርዲኔት ኮቫለንት ቦንድ ነው ያየነው። ኮኦርዲኔት ኮቫለንት ቦንድ ማለት ባለፈው ካየነው አዮኒክ ቦንድ ኮቫለንት ቦንድ ለየት የሚያደርገው ምንድን ነው? ሼር ኦፍ ኤሌክትሮኑ ከአንደኛው አተም ብቻ የሚወጣ ነው። አሁን አዮኒክ ቦንድ ላይ ፉል ኮምፕሊት ትራንስፈር ኦፍ ኤሌክትሮን ብለናል። ኮቫለንት ቦንድ ላይ ደግሞ ሼሪንግ ኦፍ ኤሌክትሮን ኤግዚስት ያደርጋል ብለናል። እዚህ ኮኦርዲኔት ኮቫለንት ቦንድ ስንል ቦንዱ ፎርም የሚሆነው ወይም ቦንዱ የሚሰራው ከአንደኛው አተም በሚገኝ ኤሌክትሮን ነው። ከሁለቱም የተዋጣ ሳይሆን ከአንደኛው አተም በሚገኝ ኤሌክትሮን ቦንዱ ፎርም ይሆናል። በዛ ምክንያት ምን ተባለ? ኮኦርዲኔት ኮቫለንት ቦንድ ተባለ። ሞር ኢንተረስቲንግ ነው ይሄ። ሞር ኦርጋኒክ ኬሚስትሪ ላይ አፕላይ የሚሆን ነው። ኦርጋኒክ ኬሚስትሪ ላይ በስፋት ወደ በሃየር ሌቭል ትምህርት ላይ ለምሳሌ በዩኒቨርሲቲ ትምህርት ላይ ኦርጋኒክ ኬሚስትሪ ላይ በስፋት ዲስከስ የሚደረግ ነው። በስፋት ከቨሬጅ ያለው ፖርሽን ነው። ስለዚህ የዛሬ ትምህርታችን በጣም አሪፍ ነው፣ በጣም ቀላል ነው። እናንተ ደግሞ ከቴክስት ቡካችሁ ላይ ካያችሁት ጥሩ ይሆናል። በሚቀጥለው ሜታሊክ ቦንዲንግ ነው የቀረን። ሜታሊክ ቦንዲንግን ደግሞ በሚቀጥለው እናያለን። ለዛሬ